ሁለተኛ ልጅ ካንተ አርግዣለሁ። እውነቴን ነው። የቀለድሽ ነው? አይደለም አይደለም፣ የቀለድኩ አይደለም። በእውነት ማለት በቃ ከልቤ ነው። ከልቤ ነው። ያምሻል እንዴ? አረ ወደምታወሪው ነገር ግዲ። እውነት የምሬን ነው። በቃ አርግዣለሁኝ። ሁለተኛ ልጅ እርጉዝ ነኝ። ቡችዬ ብቻውን አይሆንም፣ እህት ወይ ወንድም ይኖረዋል ማለት ነው። ስፔሲፊክ ቀኑን አላውቀውም። እውነት ለመናገር እንትን የገዛሁት እቺ ቮሚት ሲያደርገኝ ሲያቅርሽልሽ ምናምን ማለት ነው። ፕሬግናንሲ ቴስት ሄጄ ከፋርማሲ ገዛሁኝና ቼክ ሳረግ 2 መስመር አየሁ። ሰው እኔ ደግሞ እንደዚህ አይነት ነገር ከማንም ጋር ተፈጥሮ አያውቅም ከወለድኩኝ በኋላ እውነት ለመናገርና ያን ቀን እኔ ጋር ያደርክ ቀን እንደዚህ አይነት ነገር ተፈጠረ። ከዛ አረገዝኩ። አረርታም እግዚአብሔር አንቺ ቀልሽ በጣም በስቷል። ግምሪ ነው፣ እየቀለድኩ አይደለም። ለምን እንደዚህ ሆነ ምናምን ልልህ አልችልም፣ አልፈልግም። ምክንያቱም ይሄ ከፈጣሪ የተሰጠን ነገር ስለሆነ ማለት ነው። እና በዚህ በጣም ደስተኛ ነኝ። በዚህ ደግሞ መቀለድ ጀመርሽ? በዚህ ደግሞ መቀለድ ጀመርሽ? ቀልድ አይደለም። እና ታዲያ እኔ እየቀለድኩ አይደለም እንዴ? ከዚህ በላይ ምን ትቀልጃለሽ? እየቀለድኩ አይደለም ማለት ይሄ ነገር እኮ ሊያስደስተህ ነው የሚገባው። ማለት ልጅ የእግዚአብሔር ስጦታ ነው። እኔ አስቤበት አይደለም ይሄ ነገር የተፈጠረው። በቃ ፈጣሪ ነው የሰጠኝ። በዚህ ሰዓት ጀምር እኔ እንደዚህ አይነት ሁኔታ ውስጥ መግባትም አልፈልግም ነበር። ምክንያቱም ልጄን በደንብ ትሪት ማድረግ እፈልጋለሁ፣ እሱ ላይ ፎከስ ማድረግ እፈልጋለሁ። ግን በቃ እግዚአብሔር ደግሞ ሰጠኝ። ሰው ደስ አለኝና ላንተ ልነግርህ መጣሁ። ከምሬ ነው እውነት። ይኸውልህ አሁን ይሄን ነገር ስለተፈጠረ ከኔ ጋር ሁን፣ ከኔ ጋር አትሁን፣ እንመለስ፣ አብረን እንሁን የሚል ሀሳብ አቅርባለታለች። እሱም ደግሞ ከኔ ጋር መሆኑን ስታይ፣ ደስተኛ መሆኑን ስታይ እሷን ቼክ አለማድረግ ሲጀምር እንደዚህ አይነት ነገር ማሳየት ጀምራለችና ስቲል በልጇ እስከ መለመን ድረስ የደረሰችበት ነገርና እሱ ደግሞ አልቀበልም ያለበት ሞመንቶች አይተናል ብዬ አስባለሁ። አሁን ደግሞ በዚህ ሞመንት መታችሁ ሩታ እርግዛለች ብላችሁ ሄርሜላና አብርሃምን ለመለያየት እየሞከራችሁ ከሆነ አይሳካላችሁ። አሁንም እንደዚህ ደግሞ ደረቴን ነፍቼ የምከራከርበት ደግሞ የራሴ ምክንያት አለኝ። ገባ? እኔ አብርሃም አሁን ላይ ካለበት ሁኔታ አንፃር በፍጹም የዛን ሰዓት ምንም እንዳልተፈጠረ ሁሉንም ነገር ነግሮኛል። ደረትሽ እንደዚህ ነፍተሽ እንደተከራከርሽ ደረትሽን ጎንበስ አድርገሽ ታዚዋለሽ። ሩታ ሁሉ ነገር ሄደችው በልጇ እስከ መምጣት ድረስ ሄደችው ለምን እንደሆነ እኔ አሁንም ምን ፈልጋለሁ በይ። አንቺ ለማመን መብትሽ እኮ ነው። እኛ አብርሃም ነው እንደዚህ ተፈጥሮ ነበር እንደዚህ ቢፈጠር እንኳን እንደዚህ ብሎ እንኳን ሊነግረኝ የሚችለው አብርሃም ነው። ሁሉ ነገር ይደብቀኛል ብዬ አላስብም። አሁን ላይ ቢፈጠር ምንድነው አንቺ ውሳኔሽ? ተፈጠረ ይፈጠር ሲባል ነገር የለም። አይፈጠርም። እሺ ከተፈጠረ ምን አይፈጠርም? ዳኒ ተፈጥሯል። እኛ እኮ ያልተፈጠረ ነገር አለም እያወራን ያለው። ተፈጠረ ነገር ደግሞ ማውራት ጀምራችሁት ዛሬ አይደለም። እሺ ሩታ በልጇ ሁላ መታ እዚህ ጋር የለመነችው የራሷ ምክንያት ነበራት። እኔ